ያጋጠመኝ ያው እንግዲህ የትዳር ችግር ነው። ያው በእኛ 2000 ዕለት ላይ ነበር ሚሊኒየሙ ላይ እኔ ሰርግ። ከዛ በኋላ እስከ 2009 ኑሮን ቀጠልኩት። ከዛ መሃል ላይ ብዙ ችግር ጋብቻዬ ፈርሷል። 2010 ላይ እህታችን አትሌት ገሬት ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛን ጊዜ ከሀገር ውጭ ነበርኩ። በጮኝነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጭ ሲጋቡ እኔ ሀገር ቤት አልነበርኩም እና እንደ ማንኛውም ሰው ተዋደው ተጋብቶ ላይፍ ጀመሩ፣ እየኖሩ ነበረ። በመሃል ደግሞ ያለመግባባቶች ተፈጠሩ። ከዚህ የተነሳ ብዙ ወጣ ወረዶች ውስጥ ገባው። ከሰሽ አይደለም ተከሰስኩና ፍርድ ቤት ቆምኩት። አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም። 2009 ወደ ውድድር አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ። ከዛ እኔ እሱን ፍለጋ ላይ ቀጠልኩት። ቅድመ ሰው መፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው። እሺ መፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ ጸበል ሄጃለሁ የሚል። የተጋባ ነው በፕሮቴስታንት እምነት ነው በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። ደግሞ እሷ ከመናገሯ በላይ በብዛት የፕሮቴስታንት ፓስተር የተባሉት በእሷ በኩል የመጡት ሽማግሌዎች ነበር ይናገሩ የነበረው። እውነቱን ለመናገር እሷ ብዙ ነገር ያውቃሉ እነሱ አለች። እነሱም ቀጥታ ወደ ማስረዳቱ ገቡና አንደኛ ሽምግልና ስትመጣ ሚዛናዊ መሆን መቻል አለብህ፣ ግራቀኝ መሆን መቻል ነበረብህ። እነሱ ግን አንድ ሳይድ ነበር ይዘው የመጡት። እሱም ከእሷ ጎን መሆን እና እሱን ጥፋተኛ ማድረግና እሱን ማውገዝ እንጂ ኢቭን ይቅርታ ጠይቀሃት እግሯ ላይ ወድቀህ እንኳን በቃ እንዲህ ካደረግ ባታረገው ማድረግ ያለው ብለህ ለትዳር በዚህ መንገድ ቀጥል እንኳን የሚል አንድ ነገር መስመር ለማስያዝ የተራመዱት ነገር አለ። ማለትም ሽምግልናው የመጡት የወንጌላውያን ቤተክርስቲያን ፓስተሮች ከማቀራረብ ይልቅ ነገሩን አጉሉትና ክፍተታቸውን አሰፉት እያልከን ነው? የበለጠ ነው ያሰፉት ስልህ አንደኛ በአንቺ ላይ ከሄደ ሰው በኋላ ከዚህ በኋላ መጽሐፍ ቅዱስ የሚፈቅድልሻል፣ ቃሉም ይናገራል፣ መፍታት ትችያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሩ የነበረው። ሁለተኛ ደግሞ ይሄ ልጅ መነሻው ምንድን ነበረ? መነሻው ፕሮቴስታንት አልነበረም። ፕሮቴስታንት የሆነው ለአንቺ ብሎ ነው። ስለዚህ አሁንም ወደ ኦርቶዶክስ ይሄዳል። በተለያየ ጊዜ አንቺ ውጭ በምትሄጂ ጊዜ ቤተክርስቲያን ይሄዳል የሚባል ነገር ሰምታለች። ከዛ ወደ የሱ እናት ሄድኩት። ሲጠየቅኩት አላወኩም አሉኝ። እኔ ቤት ያለው ነው መሰለኝ አሉኝ። እንዴ አልኩት አላወቅሽም? አላወኩም አሉኝ። ከዛ በኋላ አሁንም እያለቀስኩ ወደ ቤት የተመለስኩት። ያው የተለያየ ሰው ትልልቅ ሰዎችን ታማክራለህ። ምንድነው ማድረግ ያለብኝ? ግዴታ ለፖሊስ ማሳወቅ አለብኝ። ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን። ከዛ ለፖሊስ እናመልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ላይ እናቷ ካላወቅሽ እንግዲህ ብዙ ቀን ሆነ ስጠብቅ አልመጣም። ከዛ በኋላ እጄ ለእናትየው እናመልክቶ ለፖሊስ አልኩት። እሺ እና ያለ ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው እሱ እናት የምትኖረው። ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወልልኝ። ስልክ አጥፍቶ ነበር። እሺ የሰውን ህይወት አትበጥብጪ፣ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ። እውነቱን ለመናገር እኔ አሁን የሷ ጉዳይ ደግሞ የሷ ነገር እዚህ ደረጃ በመድረሱ በጣም ከሚያዝኑት ሰዎች መካከል አንዱ ነኝና ታደለን የምንለው ራሱ ታዴ ነው ስንጠራው የምንለው በጣም ለሷ ዩኒክ ነበር። እንደሱ አይነት ባል ኢትዮጵያ ውስጥ አለ ብለህ ለማለት ራሱ ማትደፍረው ሰው አይነት ነገር ነው። ለምን ለሷ በሚያደርገው እንክብካቤ ነው። ሐቁን ምነግር ከጸቡ በፊት ራሱ በየደቂቃው አፉ ላይ ነው የምትመጣው። እንግዲህ ያው ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሚሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። ይሄ ቤት ሁሉ በሰው ስም ነው ያለው።
ሲዞር ማለት ነው። ይሄ ሁሉ ሁሉ ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል። አትሌቶች እንግዲህ የራሴን እንኳን ብናገር ለ20 ዓመት የተዘጋ ኑሮ ነው የምንኖረው። እድለኛ ሆኖ ጥሩ ሰው ያጋጠመው ሻይን አውት አድርጓል። እንደ ገለቴ አይነቶቹ ግን ይሮጣሉ፣ ይመጣሉ፣ ገንዘባቸውን ይሰጣሉ፣ ባሌ አካሌ ብለው ውክልና ሙሉ ለሙሉ ይሰጣሉ። እነሱ ለመሮጥ ሲሄዱ ንብረታቸው በጎን ይሄዳል። ይሄ ሀቅ ነው፣ ምንም ውሸት የሌለው ነው። እናውቀዋለን ሁሉንም ነገር። የገለቴን ጉዳይ እኔ በደንብ ነው የማውቀው። እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይህ ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። አገብቶ ሲወልድ ይህን ሁሉ መሬት ሲሸጥ የሁሉ ቤት ሲሸጥ መቼም ጥሪት አይኖረውም ልትለኝ አትችልም እኮ። አሁን የዛ ገንዘብ የት ገባ የሚባለውን ነገር ላይ እሱ ፍርድ ቤት ያጣራው ነገር ነው። ፍርድ ቤት የሄደበት ጉዳይ ነው። አሁን እሷ ሁሉንም ነገር በጋራ ይሄን ያህል ተሄዷል ተብሎ ሲባል ሚስትህን አምጣ ትባላለህ ተብሎ ሲባል ምን ማደንዘዣ አስነክቷት ነው? ምን አድርጓት ነው? ይሄ በጋራ አብረው ወስነው ያደረጉት ነገር ነው። እንደውም ማለትም ሽያጩ ላይ የእሷን ተባባሪነት አለበት፣ በጣም አለበት። እንደውም በአንድ ወቅት ባንክ አሁን ሄድኩ ምናምን ነገር ብላለች። ባንክ ሄዳ ገንዘቤ ተንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠችው ተባለ። ከዛ ሄደች ሲታይ 11 ሚሊዮን ብር ነበር። ከ11 ሚሊዮን 7 ሚሊዮኑን ራስሽ ልሽ ያወጣሽው በራስሽ ፊርማ ነው ሁሉ ተብላ ያን ያክል ገንዘቧን ኪፕ ያደርግ እንደነበረ ነው የማውቀው እንጂ ይሄን ያህል ለመበተን ወይ ደግሞ እሷ ጋር ታርጌት አድርጎ መጥቶ ከእሷ ገንዘብ ተቀብሎ የራሱን ህይወት ለመኖር ወይ ደግሞ ሌላ ህይወት ለመመስረት የሚያስብ ጎረምሳ አይደለም እኔ እስከማውቀውና እስከምረዳው ድረስ። ምክንያቱም ብዙ ነገሮች ሊያግዛት እንደሚፈልግ ብዙ ነገሮች ለእኛ የሚነግረን ብዙ ነገሮች ለእሷ የመነጠፍን ያክል ነገር የሚያደርግላት አይነት ሰው ነው እንጂ በምንም ተአምር ገለቴ ብቻ አይደለችም። ብዙ እኔ ትላንት ሲደወልልኝ የነበሩ ስልኮች ነበሩ። ሌሎች አትሌቶች በጣም በሚያሳዝናችሁ ሁኔታ የማትጠብቁት አትሌቶች በአሁን ሰዓት ብዙ ችግር ውስጥ ያሉ አሉ። በጣም በሚያስደነግጣችሁ ሁኔታ አትሌቶች እዚህ ሰሚ ስላጡ እስከ ወርልድ አትሌቲክስ የከሰሱ አሉ። ህፃናት አትሌቶች ጾታዊ ጥቃት ይደርስባቸዋል፣ ጾታዊ ትንኮሳ ይደርስባቸዋል። ከወጡ በኋላ ያለው አይደለም ለመውጣት ሴትነታቸው የሚጠየቅበት ጊዜ ነው ያለው። ወደ ክለብ ለመግባት ማናጀር ለመያዝ ብዙ ጥቃቶች እየደረሱ ነው ያለው። ገለቴ ቡርቃ ክርክር አላለቀም፣ መቀጠል ይቻላል። ጎባ ወደ ኋላ ተመልሰ የት ነው የምትመሰርተው? መጀመሪያ ክሱ ተመስርቶ ፍርድ በተሰጠበት ፍርድ ቤት ሄደህ ትጀምራለህ። እኔ ጋስ ሰራሁት የምትዩ ስህተት ወይ ጥፋት አለ ማለት አንዳንዴ በዚህ ደረጃ ፍርድ ቤት እስከ ሰበር ድረስ ሊፈርድ አይችልም። ሲፈርድም ደግሞ የሆነ በቂ ምክንያት ይዞም ይመስለኛል። እና ያ ምን ይመስልሻል? ምንድነው ምሉት እንግዲህ በሕገ መንግስት ላይ የተቀመጠ ምሉት ነገር አለ። ባልተናል ነው የምለው። ይህንን ንብረት በሙሉ ማለት ነው ተጠቅመናል የሚባል አባባል አለ። ኧረ እኔ ያልተጠቀምኩም አልበላውም፣ ብሩ እንኳን ወደ አካውንት ያልገባም አስገብቻለሁ ነው የምለው። ሽማግሌዎች ራሱ ሲጠይቁ እሺ እንሂድና እንየው አሉ። ሄዶ ሲያዩ የለም። የት ነው ታዲያ ያስገባ አሉት። መልስ የለም። ታዲያ ፍርድ ቤቱም ይሄን አልጠየቀልኝም። አንዱ ይሄ ፊት ያጣው የሚደብህ በቃ አልተጠቀምኩም፣ ከጋብቻ በፊት የነበረኝ ንብረቴ እንኳን እሺ እስቲ ጠይቁን፣ በጋራ ያፈራን እሺ ከጋብቻ በፊት የነበረኝ ስለምን ፊት ያሰጡኝም? በመንደር ውል ከሽማግሌዎች ጋር ተፈራረምሽ እንጂ ፍርድ ቤት ሄደሽ አላጸደቅሽም። እኔ በቅንነት ነው ይሄን ሁሉ እኔ ወደ ስራዬ አተኮርኩት እንጂ ያንን ፍርድ ቤት ሄጄ ሂደቶቹ የሚጨርስበትም አጋጣሚ አልነበረም። እኔ ስፖርቴ ላይ ነው በቅንነት እየሄድኩ ያለሁት። ያ ማድረግ ኦልሬዲ ውክልና ከወሰደ በኋላ ይሄ የሷ ላብ ነው
አስፈላጊ ከሆነ ብሎ ሄዶ ራሱ መጨረስ ይችል ነበር። ውክልና ከኔ እስከወሰደ ድረስ በቅንነት የተሸጠም ከሆነ ከሸጡ በጋብቻ ላይ አብረው በነበሩ ጊዜ እሷ ሄዳ ገበያ ቆማ ካልሸጠች እሱ ከሸጠ ገንዘቡ እሷ ጋር ነው የሚገባው። እኛ የምናውቀው የነበረው ይህንን ነው። ወንድማችን እንደውም ሾርቴጅ እንደነበረበት ነው የምናውቀው አብሮን በነበረ ጊዜ። ምክንያቱም ከባድ ህይወት ነው ያሳለፈው። ጠዋት ከእሷ ጋር ሌሊት ተነስቶ 3 ሰዓት ሊሆን ይችላል 2 ሰዓት ትሬኒንግ አብሮ ነው የሚሄደው። የግድ ሴት ልጅ ብቻዋን አለ አብሯት ይሮጣል። ያን ጊዜ እሷ መኪና አትነዳም። መኪና የሚነዳው እሱ ነው። ይዟት ይሄዳል ትሬኒንግ ቦታ። ከትሬኒንግ ይመልሳታል። ረፍት ስታደርግ እዛ ይጠብቃታል። ከዛ በኋላ ደግሞ የምትሄድበት ወስዳታል። ሙሉ ነገሩ እናቱን ለማግኘት እንኳን በቂ ጊዜ የለውም። ስለዚህ አብሮ ነው። እሱም ስፖርተኛ ነበረ። ከበፊት ጀምሮ ስፖርተኛ ነበር። አብሮ ነበር የሚሰሩት። አውሮፓ፣ አሜሪካ፣ ኤሽያ ከኔ ጋር ይዤ ወደ ውድድር ሁሉ የሚጓዝበት ነው። ውድድር ታምሜ አላቆምኩ ምን አላቆምኩ። ከቤት ወጥቶ ሲጠፋ እንኳን ውድድር ሄጄ ነው። ይሄን ሁሉ በላን ስል የኔ ገቢ የሱ ገቢህ ምንድነው አይባልም። አንድ ሰው ያንቺ ገቢ ምንድነው ያንተ ገቢ ምንድነው መጠየቅ አለበት። ይሄንም አልጠየቁልኝም። የህግ ሰዎች ተበደልኩ ብሎ ክስ ከመጣ ምንም ማድረግ አይችሉም፣ ይቀበላሉ። ግን መጨረሻ ፍርድ ቤት ሲሄድ እውነታው እየተረጋገጠ ነው የሚሄደው። አሁንም ቢሆን ባልና ሚስት ናቸው እንደማንኛውም ሰው። መጨረሻ ላይ እሷ እንደምትለው 10 ምናምን የምትለው ነገር አላውቅም። እንደ ባልና ሚስት በጋራ ያፈሩትን ነገር ፍርድ ቤት የመጨረሻ ውሳኔ ወስኗል። ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤቱ አሁን መቼም የኢትዮጵያ ህገ መንግስት እንግዲህ ከጋብቻ በፊት አንድ ሰው ያፈራ በመንደር ውልም በሽማግሌ ፊት ከተፈራረመ የግሉ ነው ይባላል። ይሄን ሁሉ ፊት ያላገኘውም እኔ አሁን ፍርድ ቤት በቀረብኩበት። ቆይ እስከ ሰበር ሄድሽ? እስከ ሰበር ሄድኩ። ተፈረደለት? እስከ ሰበር ሄጄ አንድ የሚኖርበት ቤት እንዲካፈል ተባለ። እሱን የማይመለከት ማለት ነው። በጣም እጠራጠራለሁ። አሁን እሷ ያን የዘረዘረችው ሁሉ ይሄን ያህል አጥቻለሁ ይሄን ያህል ያለ እሱ ነው ሙሉ ነገር ያደረገው። ፍርድ ቤት ምን አይቶ ነው የወሰነው? ፍርድ ቤት በላችሁት ምናምን ለማለትም እኮ እሺውን ተበላ ያን ነገር እሷ በቀጥታ ወደ ባንክ ማዘዝ ትችላለች። ፍርድ ቤት ባንኩን ሊያዝ ይችላል። ምን ብሎ ገንዘቡ ወዴት ተላልፏል? የፍርድ ስላላየ ነው ቴዲ። ፍርድ ቤቶች ብንከታተሉ ኖሮ እንደዚህ አይነት ብይን ተሰጠ ትክክል አይደለም ነው ብለን ለማውራት ይመቸናል። ግን እንደ ሰው ብዙ ሰው ተበላ ሲባል ለምሳሌ አንተ ብሬን በላኝ ብዬ ስልህ በየትኛው ባንክ ነው የላኩት ይታወቃል እኮ ሲስተም ላይ ያለ ነገር እኮ እሱን ነው የምልህ። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው የምናውቀው። አይደለም የእሷን ገንዘብ ወስዶ ሊበለጽግ አይደለም ለዕለት ኑሮ የሚሆን ነገር። ሌላም ጣሊያን ያለች እህታችን አለች። እሷም እኛም እየደጎም ነው እንደሚኖር ነው የምናውቀው። አላስረዳችም የሚሉ ነገር አለ። አንተ የዚህ ተበደለ ዛሬ እዚህ ሚዲያ ላይ ወጥቼ የሚጮው ልጅ እዛ አልተናገረችም ማለት ለኔ ዘበት ነው። ሽማግሌዎቹ እንኳን ሸምግሎን የቀራችላትን አንድ ቤት ታው ሽምግልና የሰጣ ራሱ ፍርድ ቤት ነው። አንድ የቀራችላትን ቤት እንኳን ተው። ይሄ ሁሉ ሽጫይሎ እያልክ ነው፣ በልተናል እያልክ ነው። እኛም በልተሃል ማለት በልታችኋል። 2 ነፍስ ነው በቃ። ሌላ ማንም ምትረዳ ትምህርት ቤት የሚከፍል የለም። ሁሉ ነገር በጫማ ውስጥ አስገብተን ራሳችንን ማየት አለብን። ሌሎች ባልና ሚስት ሲፋቱ ፍርድ ቤት አይሄዱም እንዴ ለንብረት? የነሱ ምን ልዩነት አለው? እና ዜጎች እኩል እንደሆኑ ማሰብ መልካም ይመስለኛል። ኦሬዲ የራሱ ህይወት እየኖረ ነው። ከኔ እንደወጣው ነው ወደ አግብቷል እየኖረ ነው እሱ የራሱን ህይወት። እኔ ህይወት ብቻ ነው በመስቅቅል ብሎ እየኖርኩ ያለው አሁን። በቃ ማኖርና አለማኖር መሃል በተወሰነ ማውርቻታለሁ። ልጅ ስለመውለድ ሁሉ አማክሬያታለሁ። ግን አንድ ሴት ልጅ 20 ዓመት ሮጣ አእምሮህ ተረጋግቶ 20 ዓመት የተደበደበ ሰውነት አእምሮህም ሰውነትህም አርፎ ነው ልጅ ለመውለድ እንኳን ሬዲ የምትሆነው። ያንን እድል እንኳን አታለች። ትልቁ ነገር እኔ የሚያሳዝነኝ ለገለቴ ከኛ በኋላም ብትመጣ ከ3 ዓመት በኋላ ብትመጣም ከኛ ብዙ እድሜ ርቀት ያላት አይደለችም። እና ሴት ልጅ ደግሞ እንኳን ሮጠ ሳትሮጥ በአሁን ሰዓት ልጅ ለመውለድ ምን ያህል መከራ እንደሆነ ማንም ይገባዋል። ስለዚህ
እንግዲህ ስለ ገለቴ ማለት የምችለው ይሄንን ነው። እዚህ ላይ በህብረት አትሌት የሚመለከታቸው አሉ። አሁን እዚህ አትሌት ማህበሩ ውስጥ ይህን ጉዳይ ወደ እነሱ ማድረሻ አለው። እዚህ ጋር አሁን ስም ማጥራት አያስፈልገኝም። ምንም እንግዲህ ለምን ዝም እንዳሉ አላውቅም። ዝም ስለው እኔም ዝም ነው የምለው። ገንዘቧ የለም፣ ሞራሏ የለም፣ ከኛ ሁሉ ሸሽታለች። እውነት ለመናገር የሚወዳቸው ጓደኞቼ ናቸው፣ የሚያከብረው ጓደኞቼ ናቸው። ጥሩም ይሁን መጥፎም ይሁን እኔም ዝምታኝ ነው የመረጥኩት። ዝም ስሉም እኔም ዝም ነው ያልኩት። እኛ ልጆች ይዘን ስንሄድ እሷ ግን በእጇ ይዛ የምትሄደው ልጆች የለም። እኔ 2010 ወደ ልጅ ለማሄድ ነበር ፕላን አድርጌ ለማውለድ የመውለድ ፕሮግራሜ ላይ ልክ በሚቀጥለው ዓመት ልጅ ይኖረናል፣ እነዚህ ነገሮች ይኖሩናል አትሌት ስለሆነች ብዬ ሳስብ እና እቅድ ውስጥ ካስገባው በኋላ ነው መለያየት የመጣው አለች። እንግዲህ ጸበል ሄደ ጊዜ ነው እነዚህ ነገሮች በመካከላቸው ክፍተት የተፈጠሩት። ጸበል ያስኬደው ጉዳይ ምንድን ነው? ስትረስ ነው? ጫና ነው? በጣም ኃይለኛ ስትረስ ውስጥ ነበር። በጣም እኔ ንብረቴ እንደዚህ ይሆናል እንደዚህ ተደርጓል ምንም ያውቁ ነገር ታሪክ የለም። ምክንያቱም እኔ ስራዬ ላይ ብቻ ነው እያተኮርኩ ያለሁት። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። አሁን ቤተሰቡ ሙሉ ሰፖርት እያደረገ ያለው እኔም ጭምር። ስለዚህ ወንድምሽ ነው የሚያኖርሽ? በቃ በዚህ ነው ሰፖርት እየተደረግን። አሁን በዚህ 1 አመት ሩጫ ባቆምኩበት 2 ልጆች የኢቴ ልጆች አሉ። በዚህ መሀል ራሱ አሁንም 2 ልጆች ምረዳቸው ከኔ ጋር የሚኖሩ እንደገና ቤተሰብ ሊያስተምራቸው ያልቻሉ ልጆች የሚያስተምራቸው 2 ልጆች አሉ። አጠቃላይ ወደ 1-6 ሰው ቤት ውስጥ ከኔ ጋር ይኖራሉ። አሁን በአሁኑ ሰዓት የእህቶቿን ልጆች ነው የምታሳድገው። እናቷን እኔ በአካልም አውቃቸዋለሁ። አካል ጉዳተኛ ናቸው። በአሁኑ ሰዓት ምንም እየሰራው አይደለም። ምክንያቱም እኔ ወደ ልጅም ማሄድ ወደ ቢዝነስም ማሄድ ሁሉም አንድ ላይ ነበረ እየተጓዝኩ ነበረ። ይሄን ሁሉ ነው መሀል ላይ የተሰበረ ነገሮቹ። የተሰማኝን ነገር ለመናገር እውነት ለመናገር በጣም ቃላት ያጥረኛል። እንግዲህ ለገለቴ እንደ ሴትነቴም እስከ መጨረሻው ድረስ ከጎኗ እንደምቆም በዚህ አጋጣሚ እንደው ክብርት አዳነች አቤቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክት ማስተላልፈው። ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ። አሁን አንድ ቤት ላይ ፍርድ ማስጣት ማለት ከህሊና ውጪ ከጎዳና ላይ ሊወጣ ነው። አሁን እኔ በፍት ደረጃ በቃ አሁን ያለሁበት ቤት ብቻ ነው በቃ ሌላ ምንም። ቢያንስ እቺን ቤት እንደ ሴት ነው የምጠይቃት ወይዘሮ አዳነች አቤቤ። ቢያንስ መኖሪያዋን ገለቴ አሁንም የመሮጥ አቅም አላት፣ የመስራት አቅም አላት። በደረሰባት ጉዳይ ነው ከሩጫው እንኳን የወጣችው። በዚህ መሀል እንኳን የካናዳ ላይ የተደረገ ማራቶን በተደጋጋሚ አሸንፋለች። ይሄ ሁሉ ጣውረድ እየደረሰባት ደም ተቀጥቶ ከዛ በኋላ ሄጄ ሙሉ ማራቶን ኦቶዋ 50,000 ብር ላይ ነው ባንክ ቤት ላይ እግድ ያስገባ ራሱ ጨርሶ። ለጠበቃ የሚከፈል ብር ራሱ አልነበረም። ከጓደኞቼ ነው ደረቅ ቼክ ተቀብዬ ለጠበቃ ከፍዬ እርኩት ወደ ውድድሩ። ከዛ ኦቶዋ ላይ ስንት አገኘሽ? አሸነፍኩት። ከዛ በኋላ ወደ $50,000 አገኘው ማለት ነው። ከዛ የተለየ ስሜት ይሰጠኛል ለቤተሰቤም ቢሆን ለኔም ቢሆን። ትላንትና ሀብት ያጣው ልጅ አይደለም እንግዲህ ማልጠብቀው ነገር ደረሰብኝ። ከዛ ይሄን አገኘው፣ ለጠበቆችም ከፈልኩ፣ ለራሴም ማኖር ቻልኩበት። ከዛ ቤተሰቤንም ማርዳት ቻልኩ። ከዛም በኋላ ቀጠልኩና እያሸነፍኩ ይርኩ ማለት ነው። ሃፍ ማራቶንም ሁሉም እያሸነፍኩ በማሄድ ልክ ኮቪድ ሲመጣ ራሱ ቦስተን ማራቶን ለማሮጥ ሬጅስተር አድርጌ ነበር። ወደ ማግባ ሁሉ ወደ 40,000 ተከፍሎልኝ ማለት ነው። ልክ ኮቪዱ ሲመጣ ሁሉም ሰው ላይ የደረሰ ነገር ነው። አዘጋጆቹ ሃፍ ከፈሉኝና ሃፉን በቃ እነሱም ኮቪድ ስለሆነ እጄ አልተወዳደርኩም፣ ሃፉ ተከፈልልኝ። ከዛ በዚህ ቤተሰቤንም ራሴንም እያስተዳደርኩ ነው ያለሁት።
አዎ እሱ ታክሲ ነበር የሚሰራው በፊት ሲገናኙ። ያው ሰፈራችን ወደ ስታዲየም አካባቢ ስለሆነ እንግዲህ በሆነ አጋጣሚ ተገናኙ፣ ፍቅር መሰረቱ። ግን ግፊቱ የመጣው ከእሱ አይመስለኝም። ግን ተዋደው እንደተጋቡ እናውቃለን። አብሮ ይኖሩ ነበረ። ሀቁን የምነግርህ እኔ እንደውም እሱን ከተዋወቀን ከጥቂት ቀናት በኋላ ነው ሰምቻለሁ። ጨምሮ ነገረኝ። በቃ እሱ እንዲህ ሳደርሳት እኮ ነው እኔና እሷ በየቀኑ። ምክንያቱም ለሴት ልጅ ፍቅር ያው አንደኛ መላመድ ነው። አብራ ጠዋትም ማታም ከእሱ ጋር ነበረ በላዳ ታክሲ የሚያደርሳት የሚመልሳት ማለት ነው። ባልና ሚስት በሆኑ ሰዎች መሀል የአንድ ወገን ሆኖ መናገር ይከብዳል። ምክንያቱም ላይፍ ከማን የሚቀርቡትና በተስማሙ ጊዜ አብረው የሚኖሩት ባልና ሚስቶች ናቸው። ያው ትዳር ውስጥ የባልና ሚስት ጸብ ሲነሳ ሰዎች የሆነ እንትን የሚያደርጉት ነገር ይኖራል። ለምሳሌ በዚህ ነው ብለው ጀጅ የሚያደርጉት ነገር ይኖራል። እውነታው ግን እነሱ ጋር ሁለት አይነት ነገር ነው። በትክክል ከታዴም የሰማሁትኝ። እንደገና ደግሞ ምናልባት እንደው ለእኔም ዋሽቶኝ ሊሆን ይችላል ብዬ ደግሞ ሌላ ጓደኛችንን ደግሞ ክሮስ ቼክ ለማድረግ ጠይቄያለሁ። እሷ ቺት አደረገብኝ ነው የምትለው። እኔ ሽምግልና ሄጄ ሁለቱም ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አንስታብኝ አታውቅም። ከሱ ጋር በዚህ ጉዳይ ላይ ለመነጋገር አልተቀመጠችም ወይም አልቀረበችም። ቀጥታ ወደምታምናቸው የእምነት አባቶች ነው የሄደችው። ሽምግልና ሲመጣ ነው እንደውም ሪዝናችሁ ምንድን ነው ተብሎ ወደ ሽምግልና ሲመጣ ነው በእኔ ላይ ሄዷል የሚለውን ነገር እሷ እንደ አንድ ምክንያት ያቀረበችው። አሁንም ታክሲ ነው የሚነዳው። በትዳር ውስጥ መስማማት ካልቻልክ የመጨረሻው መቋጫው የሚሆነው መለያየት ነው አይደለ? ከተለያየ በኋላ አግቢ አታግቢ ማለት አትችልም። ምንም ማለት ነው። አንተ እያልከን ያለ በትዳር ውስጥ ሳይሆን ያገባው በድብቅ ሳይሆን ኦፊሻሊ ከተለያዩ በኋላ ሁለት ልጆች ወልዷል እኮ። በቃ ይሄን እሷም ታውቃለች አይደል እንዴ? አሁን እኮ በላይዋ ላይ እኮ ወልዶባት አይደለም እኮ። ሁለት ልጆች ያሉት አሁን ነው። ይሄ ነገር የጀመረው ከኮቪድ በፊት ነው። 2009-2010 ጀምሮ ነው አለመግባባቱ ጀምሮ የነበረው ማለት ነው። ያው የበለጠ እንዴት ነው እንደ ትኩስ እንደ እሳት የተገለበለው? እንግዲህ እሷ ያው ፍርድ ቤት ታውቃለህ በ3 ወር በ6 ወር ምናምን እንደሚቀጥር ሽማግሌዎች ጋር መክረና ብሎ ይመልሳል ራሱ። ትክክል ነው ማለትም አንዳንድ በጉዳዮችን በንግግር አሁን የምትለን ሽማግሌዎች ጋር ግን ሲኬድ ነገሩ ይባስ። አንድ እሱ ነው። ሁለተኛ ደግሞ ፍርድ ቤት ሄደህ ንብረትን አስመዝግብ ሲባል ይሄ ትንንሽ የሹካና ማንኪያ ምናምን አይደለም። አሁን ምናልባት በእኔና በአንተ ደረጃ ቴሌቪዥን አለን ፍሪጅ አለን ልንል እንችላለን። በእነሱ ደረጃ ደግሞ ቤት አለኝ መኪና አለኝ ምናምን ነው የሚባለው። በቃ ስለዚህ ቤት አለኝ መኪና አለኝ ብለው ሄዱ። ከዛ በኋላ ማስረጃ አምጡ ተባለ። የቀረበው ማስረጃ አየ ፍርድ ቤቱ። እንግዲህ ሰበር ድረስ እኮ አለ ምክንያት አልሄደም። ሁሉም መንገድ ሄደው ያለፉት 7 እና 8 ዓመት በክርክር የቆዩት የሽምግልና ተሞክሯል። የፍርድ ቤት ጉዳዮች በተለያዩ ፍርድ ቤቶች ከታችኛው ፍርድ ቤት እስከ ላይኛው ፍርድ ቤት ድረስ ታይቷል። እና እሱ ምን ስለሆነ ነው እሷ ለእሱ የሚፈርዱለት? እሱስ ቢሆን ደስተኛ ሆኖ ነው የተፈረደውን ነገር አይደለም። ግን ፍርድ ከተሰጠ ፍርድ ተሰጠ ነው እንጂ አንድ ሰው በአንድ ሀገር የሚኖር ሰው የሆነ ሰው አትሌት ስለሆነ፣ የሆነ ሰው አናጢ ስለሆነ፣ የሆነ ሰው ገበሬ ስለሆነ፣ የሆነ ሰው ፓይለት ስለሆነ ህግ እኮ አይቀየርም። የተሰራ ወንጀል ካለ በወንጀሉ ይጠየቃል ሰው እንጂ ሁሉም ነገር ተሞከረ፣ ተከሰሰ፣ ታየ፣ ምን ተባለ፣ ሰውየው ጥፋተኛ ሆኖ አልተገኘም፣ ግን ብዙ ዋጋ ከፍሏል። አሁን የሚኖረው ኑሮም ከኑሮ በታች የሆነ ነገር ነው። በጣም እየተሰቃየ ነው የሚኖረው። አሁን የመጨረሻ ካርድ መዘዘች። አሁን ሶሻል ሚዲያው እየተቀባበለው ነው፣ ሚዲያው እየተቀባበለው። ያ ሰው ዜጋ አይደለም እንዴ? የሁለቱም ሰዎች ሳይሰሙ ሰዎች ለመፍረድ ለምን ይቸኩላሉ? ኦኬ የኔ ፎቶ አብሮ ሲዞር ካያችሁ ቤተሰቤ ነው። እናንተ ከቤተሰባችሁ ጋር ፎቶ እንደምትነሱት ነው እኔም የተነሳሁት። ዲቴል ስለማልናገር ነው እንጂ ብዙ ነገር አውቃለሁ። እናንተ ትንሽ ነው የምታውቁት። እሷም እንደ ቤተሰቤ ነው የምቆጥራት። ክብሯን ሞራሏን የሚነካ ነገር መናገር አልፈልግም፣ ግን እንደሚባለው አይደለም። እውነታው ይሄ አይደለም። ግን ለማስተርቸሬ ደግሞ ያመለከተው በታዴ በኩል ነው፣ በባሏ በኩል ነው። ራሱ ሄዶ ታዴ ነው አይደለም? በታዴ በኩል እኛ ደውለን ነው ፕሮግራም ያስያዝ ነው ማለት ነው። እና በቃ 3 ወር ሌላ ዓለም ውስጥ ገብቷል። በቃ ሌላ ዓለም ውስጥ ገባ። እኔ ሌሎች አማራጮች ጋርም እኮ ነገርኩ፣ የእርቅ ማዕድ ጋርም ሁሉ ለመሄድ እንደገና ስንሄድ ደግሞ ባዶ እጃችን እንዳንል ዶክመንት ብዙ ሰነዶች የነሱ ኮፒው ራሱ እኔ ጋ ነበር ለረጅም ጊዜ።
ለምን ያ ነገር በቃ እንቅልፍ ይነሳኝ ነበር። የሆነ መፍትሄ ማግኘት መቻል አለበት እና ምንድነው አንደኛ እሷም ልትገኝም ልትያዝም አልቻለችም። በአንድ በኩል እውነቱን ለመናገር ብዙ ጊዜ ቤት አትኖርም ነበር። እንደ ሰው እኔም ራሴ አገር ቤት ሄጄ ከአንድም 2 ጊዜ ለማስታረቅ ሞክሬያለሁ። ጣሊያን በነበሩ ጊዜ ጣሊያን ሀገር መጥተው ስለነበረ ሁለቱም በዛን ጊዜ ያሉትን ችግሮች በተናጠል በመናገር ከእህቴም ስላለች አብረን ለመፍታት ሞክረናል፣ ግን አልተሳካም። መጨረሻ ላይ መለያየታቸው እውነት ሆነ። እኔ ሩጫዬን ለመጀመር አይከብደኝም። በመጀመሪያ ደረጃ አሁንም መልእክት የሚያስተላልፈው ለሚመለከታቸው አካል ህይወቴ ነው አደጋ ላይ ያለው። ምክንያቱም ማፊያ ቡድን አንተ ላይ አደራጅቶ አንተ ላይ ግድያ ሙከራ ከተደረገ በየት መንገድ ወጥቼ ልስራ? ማራቶን ኢንዱራንስ ሰርተ ነው የምትሮጠው። ትሬኒንጉ ነው እንደውም የሚከብደው። ውድድሩ ቀላል ነው። ይሄንን በምን መንገድ ወጥቼ ልስራ? ለመጀመሪያ ለህይወቴም ቤተሰቤ ምንም ህይወታችን አደጋ ላይ ነው ያለ ነው። ከለላ ይደረግልን። እሱን ብታይቀው ደግሞ እሱ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም፣ እሱ የእሱ ጓደኞች ጋር ጥቃት እየደረሰ ነው። አቁን ምን አልገባኝ። በኋላ ግን እንግዲህ አልተስማሙም። እንደማንኛውም ባልና ሚስት ለህይወት አደጋ የሚፈጥር ሆኖ ተገኘ። እሱ የጤና ችግር ገጠመው። በዚህ ምክንያት እሷ እንዳለችው ጸበል እስከሚሄድ ድረስ ደረሰ። መጨረሻ ሁሉም ሰው ሞከረ። በእሷ በኩል ላይ ያሉ ሰዎችም በእኛ በኩል ያለው ሰው መቼም ትዳር ይለይ እንኳን ገለቴን የሚያክል ሰው ትልቅ ዝና ያለው ሰው ዝምድና ጠልቶ ሰው ልለይ የሚል ሰው የለም። ግን ከባድ ስለሆነ ተለያዩ። ይሄን ነው 100% ነው የምልህ። ለደህንነት ያሰጋኛል እሷ ትላለች፣ እሱም ለደህንነት ያሰጋኛል ብሎ ስልክ እስከ መቀየር ደረጃ ደርሷል። አድራሻ እስከ መቀየር ደረጃ ደርሷል። ማንም እንዲያገኘው እስካለመፈለግ ደረጃ ደርሷል። ተበደልኩ የምትለው እሷ ነች፣ እሱ ደግሞ እኔ ነኝ የተበደልኩት ነው የሚለው። እሷ ከቤት ወጣ አለች፣ እሱ ደግሞ እሷ ነች ከቤት እንደወጣ ያደረገችኝ ነው የሚለው። ከተለያዩ በኋላ ደግሞ በተለያየ ቦታ ታስሯል፣ ተተኩሶበታል። ከረጅም ጊዜ በፊት ታስታውሱ እንደሆነ ፌስቡክ ላይ ሼር አድርጌው ነበር። መኪናው በጥይት የተበሳሳው እሱ አካሉ ላይ ጉዳት የደረሰበትን የታሰረውን 4 ወር አዋሽ አርባ ታስሮ ነው የመጣው። እርግጠኛ ነህ? አዎ። በዚህ ጉዳይ ግን ሌላ ታፔላ ነው የተሰጠው። በቃ እሱ ግን ልጁ ግን የሚለው ምንድነው የእሱ ጓደኛ ስለሆንኩ ለእሱም ማግዝ ለእሱም መበረታ ወይ ደግሞ እዚህ ሁሉ የሚደረጉት ነገሮች ውስጥ እሱ ቆይ ጓደኛ ምን አግብቶት ነው? ማለትም በዚህ ጉዳይ ላይ እስከ ስር የሚያደርሱ ጉዳይ ምንድን ነው? ወንጀል ሰርቶ ነው? ተደጋጋሚ አስታርቋቸዋል። ይሄ ጓደኛችን ኢቭን በአንድ ወቅት ምን አድርጓል? ሁለቱም መጡ፣ ቀጥሯቸው መጡ። እሱም መኪናውን ይዞ እሷም መኪና ይዛ መጡ። ከዛ የሆነ ቦታ ሲደርሱ ካፌ ውስጥ መግባት የለባችሁም፣ ቤትን መግባት የለባችሁም፣ እኔ መኪና ውስጥ ሆናችሁ ተነጋገሩና ስትጨርሱ ደውሉልኝ ብሎ የእሱ መኪና ውስጥ አስገብቷቸው ራቅ ብሎ ካፌ ውስጥ ቁጭ አለ። አገሩ አወሩ፣ ምን አሉ፣ ያው በራሳቸው ማለት ነው። ይሄን ያክል ተሄዷል። ከዛ ተወያይተው ምናምን በቃ ብለው ደወሉለት። መጣ ልጁ መኪናቸውን ይዛ ሄዶ ምንድነው ሲባል አይ በሷ በኩል ያሉት ነገሮች ጥሩ አይደለም ማለት አለ። ከመጣ በኋላ ፌዴሬሽኑ በዛሬው ቀን ስለነሱ ይዞት የሚወጣው መግለጫ አለ። በዛ ላይ የእሱ ጓደኞች ጋር ደወልኩኝ፣ ሂዱ አቴንድ አድርጉና እስቲ ያለውን ነገር አንደኛ ተከታተሉ፣ ሁለተኛ ወደ አንድነት ሊያመጣቸው የሚችል ነገር ምናምን ስል አይ ራሳችን ላይ ጉዳት ሊደርስብን ይችላል አይሆንም ብለዋል። አዎ ጀግና አትሌት ነች፣ ግን ሰው የአደባባይና የቤት ባህሪው አንድ አይደለም። እኔ በሶሻል ሚዲያ እንደምታዩኝ ላልሆን እችላለሁ። ገለቴም ስፖርት ሜዳው ላይ እንደምታዩት ላትሆን ትችላለች። የእሱ ጓደኞች የታሰሩ አሉ፣ ከ1 ወር 3 ወር ድረስ የታሰሩ አሉ። እሷ ነች አሳሰረችን ብለው የሚያምኑት እሷ ሁሉም ፍትህ አጣሁ እኮ የምትል እሱም ደግሞ ፍትህ አጣሁኝ፣ እንደውም እኔ ተደብቄ ነው ያለሁትኝ። እኔ አሁን በጣም ከባድ ችግር ውስጥ ነው ያለሁት። በምን አንድ በህይወቴ ላይ ራሱ ይሄን ያክል አንተ ላይ ማፊያ አደራጅቶ አንተን ለማስገደል ቀንና ሌሊት ሲከታተሉ ምንድን ነው የምትለው? ስትኖር አይደለ አገርን የምታስጠራ። አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ሊያደርስብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው በቃ ሹፌር ነው እንደዚህ መሪ ጠቅልሎ ያመለጥኩት። በዛን ሰዓት ተከታትሎ ሙከራ ሁሉ እንደተደረገባት የወጡ መረጃዎች አሉ። አዎ እንደዛ አድርጋ ተናግራለች። እኔም ሰምቼዋለሁኝ። እንደማንም ግን ታዲያን ያደርጋል ብዬ የማስበው ሰው አይደለም እውነቱን ለመናገር። እና ዝም ብሎ መፍረድ ጥሩ አይደለም። ልጁ ከሚገባው በላይ ነው ዋጋ የከፈለው በዚህ ጉዳይ። ብዙ ጊዜ ታስሯል። ያልታሰረበት ፖሊስ ጣቢያ የለም። በእውነት ባልሆነ ክስ ሁሉም ክሶች ፍርድ ቤት ሲቀርቡ ውድቅ ሆነዋል። የሚመሰክራቸው ምስክር ተብሎ ቃል የሰጡ ሰዎች ዋሽተናል እያሉ
ፋይላቸው እየተዘጋ የቀረቡበት ክሶች ሁሉ ጠቅላላ አንድ ሰው ሊሸከማቸው የሚችሉ አይደሉም። እንደውም ወንድማችን ባለማበዱ ነው፣ እኛ በጤና በመኖሩ ነው እግዚአብሔር የምናመሰግነው። ለምሳሌ ጠቅላይ ሚኒስትር መለስ ዜናዊ ነፍሳቸውን ይማርና ሁልጊዜ እኮ ሁሉም ዜሮ በዜሮ አይደለም ጠቅላይ ሚኒስትር። ለምሳሌ የአፍሪካ አንድነት ድርጅት ከኢትዮጵያ ይውጣ ሲባል ያደረገው ንግግር ያስመሰግናል። ህዳሴን ጀምሮን ያስመሰግናል። በጣም በብዙ መልኩ ብንተች ከዚህ በፊት ሌሎች ጓደኞች የገጠሙኝ መንግስት ጣልቃ በማግባት ህይወታቸው ዛሬ በጥሩ ሁኔታ ላይ ያለው አሉ። ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። እንደ ከዚህ ቀድሞ ሁሉ አበክሬ የሚናገረው ክቡር ጠቅላይ ሚኒስትራችን በዚህ ጉዳይ ላይ እቺ ልጅ ጎዳናም ትውጣ አትውጣ ከምሎ መልስ እንዲሰጡኝ አበክሬ እማጸናለሁ።